የወንድማማችነት እሴት ሲባልስ ሌላውን እንደራሱ የሚመለከት ብሔርና ሀገራዊ ብሔርተኝነትን ማስታረቅ የሚችል እኔ ኦሮሞ ነኝ፣ ምንም ችግር የለው። ኦሮሞነቴ ኢትዮጵያዊ መሆኔን የሚያሰቃየኝ መሆን የለበት። እኔ ሰው ነኝ፣ እኔ አብይ ነኝ፣ እኔ ወንድ ነኝ። እነዚህ ማንነቶችን አስታርቄ መጓዝ የሚችል መሆን መቻል ይኖርብኛል። አንደኛው ገዝፎ ሌላውን በማኮስመን አብሮ መኖርን የሚያጠፋ እንዳይሆን መጠበቅ ያስፈልጋል። ተወልጄ ያደግኩት ወሎ ኮምቦልቻ ነው። የሐዋ ሙሂ ልጅ ይለኛል ኮምቦልቻ ሰው። እመዬ እናቴ ናት። የኔ ዓለም በእመዬ ዙሪያ ነው። እመዬ ሀገሬን ትመስለኛለች። ሲከፋኝ መሄጃዬ፣ መውደቂያ ባጣሁበት ሰዓት መጠጊያ የሆነችኝ እናቴ ናት። እመዬ የወሎ ድበርቲ ናት። በእድሜ ብቻ አይደለም፣ በተግባር፣ በደግነት፣ በሰብሳቢነትና በአጉራሽነቷ ነው። እመዬ ሀገሬን ትመስለኛለች ማለቴ ለዚሁ ነው። አብሮ መኖርን፣ የሰው ድንበርን ማክበርን፣ ለቆሎ ተማሪውም ለደረሳውም እኩል መስጠትን፣ የቡና ተርቲብንም ከእናቴን የወረስኩት። ወሎ ኮምቦልቻ ብዙ አፎችን የሰማሁበት፣ ብዙ ማንነቶች አጥር ሳያግዳቸው ተጋብተው ወልደው ሲኖሩ ያየሁበት ዓለም ነው። ወሎ ድንበሩ ሰው መሆን ነው። በእኔ ህይወት መንገድ የእናቴ ጎረቤቶች እትዬ አልማዝ፣ እማማ ከድጃ፣ እማማ ዘይነብ አሉበት። ይህ ነው እንግዲህ የወሎ ህዝብ ሀገርን ይመስላል ወደሚለው ትርክት ከፍ ያለው። የወጣትነት ህይወት ምዕራፌ የጀመረው ዩኒቨርሲቲ ነው። ዲላ ዩኒቨርሲቲ ነው የተማርኩት። ኢትዮጵያን ያወቅኳት እዚያው ነው። ለኔ ኢትዮጵያ የምትመስለኝ የትውልድ አካባቢ ብቻ ነበር። ግን ዲላ ሀገሬ ሰፍታ ሌላ መልክ ኖሯት አየሁ። ይህ ተቋም ደግሞ ሌላኛውን ሀገሬን የሚመስለኝ፣ ሀገሬን ያስተዋወቀኝ፣ የሌላኛውን የህይወት ምዕራፍ ደጅ የከፈተልኝ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። ምኞቴን እንድኖር የሆንኩት እዚህ ተቀጥሬ ነው። ከጉባ ተራራ የህዳሴ ግድብን ታሪክ ዘገብኩ። ከውቅሮ ጉዞ አድዋን ሰነርኩ። በአምቦ የወጣቶችን ሐሳብ አደመጥኩ። በመዲናይቱ ስለ ሮቦትና ቀጣይ ዘመን ተነጋገርኩ። ከኮምቦልቻ የተነሳሁት ትንሹ ሀያት በአካል በአእምሮ እያደግኩ የሀገሬን ብዙ መልክ ለማየት ለማሳየት ምስክር ሆንኩ። ትምህርትና ስራ ከሰፈር እስከ ህዋ አሳውቆኛል። ከብዙ ኢትዮጵያውያን ጋር አኑረውኛል። ልዩ የሆኑ ልዩነቶቻችንን አሳይተውኛል። ያስተሳሰረን ያጋመደን ሀገራዊ ማንነትን አሳውቆኛል። ለኔ ሀያት ፈንታው ማንነት ማለት ከቀዬ የሚሻገር የሃይማኖት ድንበር ያልያዘው ከሀገር እስከ ዓለም የሚዘረጋ ቀለም ነው። አንድነት በተለይ በብዝሃ ማንነት ላይ ሲመሰረት ውበት ብቻ ሳይሆን ጥንካሬ ነው ብዬ አምናለሁ። መሰረቱ ልዩነትን የሚያሰፋ ሳይሆን መተማመንን የሚያሳድግ፣ ፍቅርንና መከባበርን የሚያሰፍኑ ውይይቶች ብቻ ነው ብዬ አምናለሁ። በብዙ ልዩነቶች ውስጥ ሁላችንም አንድ የሚያደርገን የጋራ መግባቢያችን ሀገራችን ኢትዮጵያ ናት። በተለያየ ቦታ፣ ሁኔታ፣ የኑሮ ዘይቤ፣ ባህል፣ ቋንቋ ብዙ ጉዳዮቻችን በፍጹም ልዩነት ውስጥ የራሳቸው ቀለም ኖሯቸው በብዙ ቀጫጭን ክሮች በአንድ በተደመረ መሰረት ላንለያይ ተሳስረናል። ይህን ሐሳብ በህይወት በንባብና በስራ እንደሚደግፍልኝ ምሳሌ ከሆነው ጋዜጠኛ ኢዮብ እሸቱ ጋር አወራለሁ። ኢዮብ በጣም ነው የማመሰግነው ፈቃደኛ ስለሆንክ። እኔም በጣም አመሰግናለሁ ስለጠራችሁ። ደስ ይላል ባልደረባን ኢንተርቪው ማድረግ። ያውም ደግሞ አርአያ የምናደርገው የምወድህን የማከብርህን በብዙ መንገድ ምሳሌ ሆንከኝ ሰው ስለሆንክ በጣም አመሰግናለሁ። ይሄን መናገር ፈልጋለሁ። መጀመሪያ ዛሬ እንድናወራባቸው ያሰብኳቸው ብዙ ጉዳዮች አሉና የመጀመሪያው ግን ማንነት ስለሚለው ሐሳብ ነውና ብዙ ጸሐፊያን ስለ ማንነት የተለያዩ ሐሳቦችን ሲያነሱ ሲጽፉ እንሰማለንና በተለያየ መንገድ ሰዎችም ማንነት የሚለውን ሐሳብ በተለያየ መንገድ ነው የሚገልጹት ኢንተርቴን የሚያደርጉትና እንደው ለኢዮብ ማንነት ምንድነው ከሚለው ሐሳብ እንጀምር። ማንነት እኔም ከሌሎቹ ብዙ የተለየ ሐሳብ የለኝም፣ ግን ብዙ ነህ ነው የው ብዙዎቻችን ስም ማለት አንድ አይነት ማንነት ያለው ነገር አለ ብዬ አላስብም። ማንነት ያው ሰዎችን ብቻ ሳይሆን ግዑዝ ነገሮችን ማለት ተክልም እንስሳትም ማንነት አለው የሚገለጹበት ነገር አለና ማንነት በአንድ ነገር ብቻ መግለጽ የሚያስችል ነገር አይደለም፣ ብዙነት ነው ብዬ ነው የማስበው። ብዙ ነገር በውስጥ የያዘ ነገር ነው። በጣም ቆንጆ ሐሳብ ነው ያነሳኸው። ሐረር አድርገህ
አዲስ አበባ ጋዜጠኛ ሆነ በስራ ደቡብ አፍሪካ፣ ኮሪያ፣ ሱዳን፣ ቻይና እና ሌሎች ቦታዎች ላይ ተጉዘሃል። ከዛ ደግሞ እንደው በንባብም ብዙ እናውቀሃለን። በጣም ዓለም አቀፍ ሀሳቢያንን ብዙ ሀሳቦችን ታነባለህና በእንደዚህ አይነት ሁሉ መንገድ ውስጥ ያለፈው ኢዮብ ማንነትህ ምንድነው ቢባል ምንድነው መልስህ? ስለኔ ስጠየቅ አሁን ስሜ ኢዮብ እሸቱ ነው፣ ግን ብዙ ነህ እሸቱ ማለት ትችላለሽ። ሀያትም እንደዛው እና ብዙ መገለጫ አለን ብዬ ነው የማስበው። እኔም እንደዛው ትውልዴ በነገራችን ላይ ምስራቅ ሐረርጌ ጋራ ሙላታ በደል ነው የምትባል ከተማ ነው የተወለድኩት። ከዛ ደግሞ ነፍሳቅ ደግሞ የተማርኩትና ያደግኩት ደግሞ ሐረር ነው። የትውልድ ቦታዬ አሁን ስሜ ከመጽሐፍ ቅዱስ የተወሰደ ነው ኢዮብ የሚል፣ ግን እዛ አካባቢ ደግሞ አብዛኛው ማጆሪቲው ደግሞ ሙስሊም ማህበረሰብ ነው። ስለዚህ አዛንም ቅዳሴም እየሰማሁ ነው ያደግኩት። እሱም አንድ ማንነቴ ነው። ሐረር ስመጣ ደግሞ የምታውቂው ነው ሱማሌ፣ ሐረሪ፣ ኦሮሞ፣ አማራው፣ ጉራጌው ያለበት ነው። ከሁሉም ጓደኞች አሉኝ። ከሁሉም ቤት ያው ስለ ሐረር ብዙ ሰምተሻል። በዛ አይነት ስነ ልቦና ውስጥ ነው ያደግኩት። በዛ አይነት ባህል ውስጥ ነው ያደግኩት። እሱም ጋር ያለ ማንነት አለኝ። ሌላ ደግሞ ወደ ስራ ህይወት ስገባ አዲስ አበባ ነው የመጣሁት። አዲስ አበባ ደግሞ ስመጣ ለኔ በጣም ሰፊ ነገር፣ ከሐረር አንፃር በጣም ሌላ ነገር። እንደውም እንፈራ ነበር እዚህ ስንመጣና እዚህ ስናየው ግን ሁሉም ሐረርም አለው እዚህ ውስጥ፣ ሶማሌም አለው፣ ሰሜኑም ደቡብም አለውና አዲስ አበባ ማንነቴ ነው አሁን። ከዛ ባሻገር ባህላዊ ማንነት አለኝ። አሁን ለምሳሌ ይሉኝታ ሊሆን ይችላል፣ አብሮ መብላቱ፣ ይሄም የኔ ማንነት መገለጫ ነው። ሃይማኖታዊ ማንነት አለኝ፣ ስነ ልቦናዬ ሁሉ አለ። ኢትዮጵያዊ ነኝ፣ ይሄም የኔ ማንነት ነው። ከዛ ባሻገር ማንነቴን እኔ ከጓደኞቼም ጋር ነው የማያይዘው። በጣም የሚገርመኝ አሁን በጣም የልብ ጓደኞች የምላቸው አንድ ሁለት ብዬ ብጠቅስልሽ፣ አሁን ዳኒ የሚባል ጓደኛ አለኝ፣ በጣም የልብ ጓደኛ። እሱ ከወላይታ ነው። መሐመድ የሚባል ጓደኛ አለኝ፣ ስልጤ ነው። ሀብቱ የሚባል ጓደኛ አለኝ፣ አዲስ አበባ ነው። ሞገስ የሚባል ጓደኛ አለኝ፣ የልብ ልቦችን ነው የማወራሽ። እሱ ደግሞ ከትግራይ ነው። እንደዚህ እያለ ይሄዳል። ማለት እነዚህ ያለነሱ ራሴን ማሰብም አንዳንድ ጊዜ ያቅተኛልና ማንነቴ በእነሱም የሚገለጽ ነው ብዬ ነው የማስበውና ኢዮብ እንደዚህ ነገር ብቻ ነው ብለሽ የምትገልጪው ሰው አይመስለኝም። ያስቸግረኛል ለኔም ለመግለጽ። ሌላው እንዳልሹ ከሀገር ውስጥ የተወሰኑ ሀገሮች 1 2 3 ሀገሮች ሄጃለሁ። የተገረምኩባቸው አሉ። አሁን እዚህ ቅርብ ሱዳን የሄድኩበትን በጣም ተገርሜበታለሁ። ረመዳን ጊዜ ነው ሄድነውና እዚህም ሀገር አሁን ተቻችለን ነው የምንኖረው፣ በአብሮነት ነው የምንኖረው እንላለንና የሱዳኑ ደግሞ ለየት ያለ ነገር ነው ያየሁት። አስፋልት ዳር ነው የሚፈጠረውና ማንም ሰው ማለፍ አይችልም። ማንም ሰው ሰዓቱ የደረሰበት የፍጡር ሰዓት ማንም ጋር ሄዶ መብላት ይችላልና ክፍተታቸው ለሰው ያላቸው ነገር በጣም አስገርሞኛል። ምን እንዳልሹ ደግሞ ወደ ኮሪያም ቻይናም ሄጄ ነበር። እዛ ደግሞ ሃምብልነስ የሚገርም ማለት ባዕድ ሀገር የምትሄጂ ነው ይመስልሽ በፊት፣ ግን እዛም ያለሽው አንቺ ነሽ እና እነዚህ ነገሮች ሁሉ ውስጤ የሚቀርጹት ነገር አለና ስለ አንድነታችን፣ ስለ ህብረታችን፣ ስለ ማለት እንኳን ከሌላ ዓለም ካለ እንኳን ከኔና ካንቺ ይቅርና ከሌሎች ከተፈጥሮ ጋር ሁሉ አንድነት ያለን እንትነን ብዬ ነው የማስበውና የኔ ማንነት በዚህ መልኩ ነው የምገልጸው። እነዚህ ሁሉ ነገሮች ያያቸው ባህሎች፣ ታሪኮች ምን አይነት ሰው አደረጉት ታዲያ? የሚገረም ሰው አንድ በጣም ነው የምደነቀው። እኔ በተፈጥሮ አሁን በጣም ነው የምገረመው። ሰውም ተፈጥሮ ነው። ጀጅ እንዳላደርግ አግዞኛል። ጥቁር ነው፣ ረጅም ነው፣ አጭር ነው፣ እንደዚህ አይነት እምነት ነው የሚከተለው ብዬ ጀጅ እንዳላረግ አድርጎኛል። ሁሉም ጋር በጣም ደሳስ የሚሉ ነገሮች እንዳሉ ተረድቻለሁ። ህብረ ፈርጥ እንደሆነን ተረድቻለሁ። በአገር ደረጃ ብቻ አይደለም በዓለም አቀፍ ደረጃም እንደዛ ነው የማስበውና የሆነ ፍሬም ውስጥ ያለን ልክ እንደ ሞዛይክ እንደዛ አይነት ነን። ስለዚህ እንድናፍቅ ነው እንጂ የሚያደርገኝ ሌላን ባህል ሳይ፣ ሌላን አስተሳሰብ ሳይ፣ ሌላን ቀለም ሳይ እንድናፍቀው ከዛ ምን አዲስ ነገር ይኖረው ይሆን ብዬ እንዳስብ ነው እንጂ የሚያደርገኝ ጀጅ እንዳደርግ አያደርገኝም። አሁን ባለሁበት ልክ አሁን አዛንስ እየሰማን ነው ስሰማ ልቤ እንትን ይላል። ለምን ያደግኩበት የተወለድኩበት አለና አይ ዶንት ኖ
እንደዛ ነው። እንደ ሀገር ያለውን ሀሳብ ደግሞ ብናነሳ አሪፍ ነው። ሀገራችን ውስጥ እንዳየኸው እንዳነበብከው በጣም ብዙ መልክ ነው ያለው፣ ብዙ ታሪክ ነው ያለው። መጀመሪያ ላይ በተለይ ደግሞ ከታሪክ ካየን ኢትዮጵያውያን በጋራ አንድ ላይ በቆሙበት ጊዜ ነው። አድዋን ማንሳት እንችላለን እንደ ምሳሌ ነው የሚመስለኝ። የቅርብ ጊዜ ደግሞ እንግዲህ ታሪካችን ደግሞ ህዳሴ ነው አይደለ? ህዳሴን እውን ያደረግንበት ነውና በብዙ ማንነት ላይ በብዙ መልክ ላይ የተመሰረተ ደግሞ ሀገራዊ አንድነት እንዴት ይፈጠራል? እሱን የተፈጠረውን ነገር ደግሞ ያለው እንዴት ማስቀጠል እንችላለን እንደ ሀገር? ትልቁ ነገር ተፈጥሮን ለተፈጥሮ ክፍት የሆነ ልብ እንዲኖረን። ተፈጥሮ ማለት ዛፉ ከዛፉ ጋር ሁሉ አንድ ነን ብዬ ነው የማስበው። ይሄ እዚህ አጠገቡ ካለ ነው ዛፍ ከሰው ጋር ብቻ አይደለም። ከተፈጥሮ ጋር ስንስማማ እኔ ከአዩት ጋር እስማማለሁ፣ ከሌላው ወገን ጋር እስማማለሁ፣ ሌላ ቀለም ሌላ ቋንቋ ካለው ጋር እስማማለሁ እና አንድ እሱን ነገር ሁለት እንደገና ኢቭን ችግሮች አይፈጠሩም አይደለም። የግድ የተለያየ ወገኖች ስላሉ ሳይሆን ችግሮች የሚፈጠሩት በአንድ ቤተሰብ ውስጥም ይፈጠራል። እሱን ደግሞ ዲያሎግ በማድረግ በመነጋገር ምክንያቱም ብንቆጥረው ከሚያለያየን ነገር ይልቅ የሚያስተሳስረን ነገር ነው ይበልጠው። አንዱ አንዱን ያዳነበታል፣ አንዱ ለአንዱ የደረሰበት እሱን ነገር ብንቆጥራቸው ትልቅ አሴት ናቸውና በዚህ መልኩ ልጆቻችን ላይ እንደገና እነሱም ላይ ብንሰራ ሚዲያዎችን እናንቺም ደግሞ እንደዚህ አይነት ነገር የሚያስተሳስሩ ነገሮች ላይ ተባብረን ብንሰራ በሁሉም አቅጣጫ ብንሰራ ቆንጆ የሆነ አንድነት ሌሎች ሀገሮች እንደፈጠሩት አይነት አንድነት፣ ህብረት፣ ልዩነትን በጣም እንትን ያለ ማለት ነው የተቀበለ ፈርጥነታችን የተቀበለ አንድነት መፍጠር እንችላለን። ብዙ ሀገሮችን መጥቀስ እንችላለን። ያው የዓለም ልዕለ ኃያል የምትባለውን አሜሪካንም ጨምሮ ተባልተዋል። እነሱም አውሮፓን ብትሄጂ ያልተባላ ያልተነካከሰ የለም። ግን በኋላ አዋጭ እንዳልሆነ አይተው ነው ወደ ሀገራዊ አንድነት የመጡት። በብዙ ውስጥ አንድ መሆን እንችላለን ብለው አሉ። አንድ ሰላም አገኙ። ትልቁ ነገር ሰላም። ሁለት ሰላም ስታገኝ ተረጋግተሽ መስራት ትችያለሽ። ተረጋግተው መስራት ቻሉ። ጥለውን ሄዱ። በኢኮኖሚም በቴክኖሎጂም ጥለውን ሄዱ። አሁን እኛ እነሱ ጥለውን ቢሄዱም እኛም ተባብረን ከሰራን ቢያንስ ያንን ፈለግ ተከትለን ጥሩ ቦታ መድረስ እንችላለን የሚል ነገር ያለ ይመስለኛልና አሁን እነሱ ያገኙትን ብልጽግና፣ እነሱ ያገኙትን ሰላም፣ እነሱ ያገኙትን መተባበር፣ ኃያልነት እኛም የማናገኝበት ምክንያት የለም ብዬ አስባለሁ። በጣም አመሰግናለሁ። እኔም በጣም ነው የማመሰግነው።